በትናንትናው ዕለት ማለትም የሕዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባውን ጠቅላይ ሚኒስትሩ ዶክተር አብይ አህመድ በተገኙበት ባደረገበት ሰዓት ለጠቅላይ ሚኒስትር ዶክተር አብይ አህመድ አንዳንድ ጥያቄዎች ተጠይቀው ለዛ ምላሽ በሚሰጡበት ሰዓት ስለ ኤርትራም አንዳንድ ነገርን አንስተዋል። በትናንትናው ዕለት ስለ ኤርትራ ካነሷቸው ሀሳቦች ከዛሬ 5 ዓመት በፊት ህወሓት በጦርነት ቀጠና በነበረበት ጊዜ ስለ ኤርትራ ካነሱት ሀሳብ ጋር እንደሚጋጭ ብዙ መረጃዎች አሉ። መረጃውም አለን። ሁለቱንም የምናስዳምጣችሁ ይሆናል። ጠቅላይ ሚኒስትሩ የመንግስት የ2018 በጀት ዓመት የስድስት ወራት የስራ አፈጻጸም ሪፖርት እያቀረቡ በነበረበት ሰዓት በኢትዮጵያና በኤርትራ መካከል ለተፈጠረው አለመግባባት መነሻው የቀይ ባህር ጥያቄ አይደለም ሲሉ መደመጣቸው አይዘነጋም። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር መነሻው የቀይ ባህር የመውጫ በር ጥያቄ አለመሆኑ ጠቅላይ ሚኒስትሩ ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ትናንትና በሕዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባ ላይ ተገኝተው ከምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ማብራሪያ በሁለቱ ሀገራት መካከል የነበረው መቀራረብ እንዲቀዘቅዝ ያደረገው መሰረታዊ ምክንያት ኢትዮጵያ የቀይ ባህር ጥያቄ በማንሳቷ ነው ተብሎ ይታሰባል። ነገር ግን ይህ ውሸት ነው እንዳሉም ተደምጧል። እንደ ጠቅላይ ሚኒስትሩ ገለጻ አለመግባባቱ ትክክለኛ መነሻ የሆነው በትግራይ ክልል ተከስቶ በነበረው ጦርነት ወቅት የኤርትራ ኃይሎች ወደ ኢትዮጵያ ግዛት ዘልቀው በመግባት በንጹሐን ዜጎች ላይ ካደረሱት ጥፋት ጋር የተያያዘ መሆኑንም አብራርተዋል። ይህም በሁለቱ ሀገራት ግንኙነት ላይ ጥላቻ ማሳደሩን ደጋግመው ገልጸዋል። ውድ ተመልካቾቻችን ይህ ትናንትና ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት ላይ ባደረጉት ንግግራቸው ላይ ስለ ኤርትራ የተናገሩት መረጃ ነው። ከዛሬ 5 ዓመታት በፊት ስለ ኤርትራ የተናገሩትን ነገር በቪዲዮ ከራሳቸው አንደበት ሲናገሩ የምናስዳምጣችሁ ይሆናል። ቪዲዮውን እስከ መጨረሻው ማየቱን እንዳትረሱ። ሁኔታ አለ። ጎረቤቶቻችንን ካልያዝን ፈተና ይገጥመናል የሚል ሀሳብ ነበረን። ደሞ አየነው በተግባር። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። እሱም በኋላ መጣበታለሁ። ሶማሌ ስንሄድ እኛ እኮ እናንተን አናምናችሁም፣ በክልል ከፋፍላችሁ የምታባሉን እናንተ ናችሁ፣ የእናንተ መንግስት ነው ይሄን የሚያደርገን፣ በጣም እንጠላችኋለን የሚል ሳይደብቁ ነገሩን። ሳውዝ ሱዳን ስንሄድ አሁን እኮ የምንባላበት ነገር በሙሉ የእናንተ ውጤት ነው። በኢጋድ ውስጥ ስዩም መስፍን የሚባል ሰው መድባችሁ አባልቶን አከፋፍሎ ወጣ። ልንታረቅ አልቻልንም። እናንተ እኮ ጎረቤት በሙሉ እናንተ እኮ ብሎ የሚጠላት ሀገር ነበረች ኢትዮጵያ። የተከበረው ምክር ቤት ማወቅ አለበት። ይሄ እዚህ ያየነው መከፋፈልና ማጣላት ውጭም ነበረ። በጎሳም በምን መከፋፈል ስለነበረ ከፍተኛ ጥላቻ ነበራቸው እኛ ላይ። ይሄን ለመጠገን የጎረቤት ሀገራት አጋርነት ማጠናከር አለብን። ሚዛን መጠበቅ አለብን። ቅድሚያ ለዜጎች ክብር መስጠት አለብን ብለን ስራ ጀመርን። አንዱ የኤርትራ ጉዳይ ነው። ኤርትራ በጋራ ነው የወሰነው። ብልጽግና አልወሰንም። ኢህአዴግ ነው የወሰነው። ጁንታው ነው የወሰነው። የአልጀርስ ስምምነት እንቀበል ብሎ ቃለ ጉባኤው አለ፣ ታውቃላችሁ። ከዛ በኋላ ፓርላማ መጥቻ አቅርቤዋለሁ ሐሳቡ። ግን እርቁ እንዳይፈጸም ያልተቆፈረ ጉድጓድ የለም። የተስማማንበትም እንዳይፈጸም አልፎ አልፎ የግለሰቦች ዝምድና ነው፣ አልፎ አልፎ ስም እየተሰጠው ማለት ነው። አሁን ግን ጁንታው የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ሕዝብ አለበሰው። የኤርትራ ሕዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ሕዝብ ማወቅም ማክበርም አለበት። የኤርትራ ሕዝብ ወንድም ሕዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። በነገራችን ላይ ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በ2-3 ቀን ውስጥ በርትተው ተዋግተው አሸንፈዋል። ያስራበን የኛ ነው፣ ያስጠማን የኛ ነው።
ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። በዚህ ኦፕሬሽን ለኤርትራ ህዝብና መንግስት፣ ለሱዳን ህዝብና መንግስት፣ ለጅቡቲ ህዝብና መንግስት፣ ለሶማሌ ህዝብና መንግስት፣ ለኬንያ ህዝብና መንግስት፣ ለደቡብ ሱዳን ህዝብና መንግስት ከፍተኛ ምስጋናና ክብር በተከበረው ምክር ቤት ፊት ማቅረብ እፈልጋለሁ።